ከልጁ ጋር ያለሽ ነገር እንደዚህ ልጁን የማሰቃየት ሰፈር እስከ ማስለቀቅ ድረስ የደረሽበት ምክንያት ምንድን ነው? እህትሽ ምን ብታደርግሽ ነው? ቅድም እንዳልሽው የውርስ ጉዳይ ብቻ ነው እንደዚህ እህትሽ ላይ እንድትጨክኝ ያደረገሽ ያለው? እዚህ ሰባብራችሁ ስታስቀምጡት ማሰብ ነበረባችሁ። ማለት ወዴት ጠፋ ነው የፈለግሽው? ነው ቤተሰብ ነን። በቃ እኔ እኮ እንደዚህም ብትለኝ ኖሮ ያን ያህል እንትን አይደለም ነበር። ማለት ቤተሰብ ነህ ማለት ነው። አሁን እስቲ ምን አደረገኝ ብለሽ ነው የእህትሽ ልጅ ፍቅረኛ እንደዛ የአልጋ ቁረኛ አድርጋችሁ ያስቀመጣችሁት? ምን ባደረገ? ስላፈቀረ? አብሯት መኖር ስለፈለገ? በቃ ብዙ ነገር ነው የምታዘኘኝ። ሰው እስከ መግደልም ድረስ አስኬደኛለች። ሰው እስከ መግደል ድረስ እስከ መቅበር ድረስ። እኔ የምጠይቅሽ ሌላ ነገር ነው። ምን ልትማሪ ነው የወጣሽው? ከእህትሽ ጋር ተጣልተሽ ከእህትሽ ባል ጋር ያለሽ ግንኙነት ምን ቢሆን ነው? ፍቅራችሁስ ምን ያክል ደረጃ ቢሄድ ነው ይሄን ያክል አንቺም ከእህትሽ እሱም ከሚስቱ ተደብቆ የምትገናኙበት ምክንያት? ሀብት ንብረት ባለቤቴም ከሞተ በኋላ ብዙ አይነት ችግር የደረሰብኝ ሰው ነኝ፣ እህቴ ራቁቴን ያስቀረችኝ ሰው ነኝ እያልሽ ነው አይደለ? ከዛ በኋላ እነዚህ ሀብት ንብረቶች መጡ እያልሽ ነው። የራስሽ ቤት ውስጥ እየኖርሽ ያለሽው ቤቱን በቅርብ እንደተገዛ ሰምቻለሁ። ስለ አንቺ ብዙ ነገሮችን አጣርቼ ነው የመጣሁት። እንኳን ሆነልሽ ደስ ይላል፣ እንኳንም ልጆችሽን አሳደግሽ። ግን ደግሞ እነዚህን ሁሉ ያደረግሽበት ሀብት ንብረት ከየት ነው የመጣው ነው የኔ ጥያቄ። ስለ እናቴስ ያለሽ ነገር አለ? ነገሪ ለምን ዝምት ያለሽ? ስለ እናቴስ ያለሽ ነገር አለ ወይ? ጥቅም አልባ ሆኜ እዚህ ቤት ተቀምጫለሁ። ቢያንስ እኔ ነበርኩ እናቴን ተሯሩጬ የዕለት ጉርሳችንም ቢሆን ማሳካው እኔ ነበርኩ። ግን ምን ያደርጋል ይሆን አሁን እንደዚህ ሆኜ ቀርቼ። ምን ወንጀለኛ ነው? ምን አባሉ የምትለው አንተ? ስለምን ይወሩሉ እንዴ ማይገባ ወይ አንቺ አለች። ምን ደግሞ ከልጅ የሚብስ የለም። ከልጅ የሚብስ አለ የለም። ልጄን ይዤ ወጣ። ምንም በቃ ብሎ ነገር የለም። ስማኝ፣ ምንም በቃ ብሎ ነገር የለም። በጣም ብዙ ማወቅ የምፈልገው ነገር አለ ከኔ። አልችልም ብሎ ይኸውልህ አቤል፣ ግዴታ ነው ይሄንን ነገር መስማት። ለሁሉም ነገር የሚፈጠረው እያንዳንዱ ነገር ለመዘጋጀት ስላለበት ግዴታ ተሰማኛለህ። ከዮርዳኖስ ጋር ካወራችሁ በኋላ ምንድነው የተፈጠረው? በተደጋጋሚ እንግዲህ ጥቃት እንደደረሰብህ ሰምቻለሁና እነማን ናቸው ጥቃቱን ሲያደርሱብህ የነበረው? እዛ ቤት ስትመላለስስ አንተን ያወሩ የነበረው አባት ወይስ እናት ማን ናቸው? አንቺ የማን ጭንቅላት ነው የማይሰራው? ነገ ልጅ ትሆነኛለች፣ የልጅ ልጆች ይመጣልኛል ብዬ ስጠብቅ ይሄው እሱን ቀርቶ ከቤቴ ከሰፈሬ ከመንደሬ መልቀቅና መራቅ ሆነ። በዚች ቤት መገኘት ሆነ። በተደጋጋሚ ለ2 ቀናት ያህልም ስመላለስ ነበርና ቤቷ። ከዛ በኋላ ነው በቃ ገታ ሁላ ደርሶብኝ ነበር። እዛ ወስዶ ሲያሰቃዩኝ ነበር ለረጅም ሰዓታት ያህል። እኛ ደግሞ ምናውቀውን ማውቋ ነው ምናውቀው። ዋና ማን ሆነና ነው? ቆስቋሽ እሷ ናት የፈተለች ነገር እያቀበለች ይሄው ልጄን ለምን ይመጣል ለምን ይፈልጋታል እያለች ይሄው ለዚያ በቃች። ግቦታ ማልሄድንም ህግ የሚባል ነገር አንፈልግም። ሰላም ነን። ልጄ ምን ሆነሃል? ልጄን አያሳዝንህም? ያው ያንተው እኮ እያኮ ነው ልጅ ነው። እኔ ደግሞ እሱ እንዲኖርልኝ እፈልጋለሁ። በቃ ሰፈሩ ስላልተመቸን ለቀን ወጣን። ሌላ ነገር የለም። እኔ አልፈራሁምም አልፈራምም። ምንም ይሆን ነው የለም። በቃ አያስፈልገንም። እሺ እስከዛሬ እኮ የት ነበርን? ይሄው በዚህ ነው የምንኖረው። ይሄው ስንት ጊዜያችን የት ነበራችሁ? አሁን ደግሞ ሌላ ደግሞ ልጄን እንዳላስታመም እንደገና ወጥቶ እንዳይገባልኝ ሌላ ጦስ ውስጥ እኛ ሰላም ነን። ምንም የለም። እምጠይቅሽን ነገር ተገቢ በሆነ መንገድ ምን ነው የምትዩ? እሺ በቃ ተናገራለሁ።
ለምን አትነግሪኝ? ነገር አለ ነገር እያደረግሽ አንተ እህት የለህም። በቃ እሺ እኔ እኮ የማውቀውን ነገር ነገርኩህ። እህት ሊኖረኝም እንዳንቺ አይነት ሴት የማውቀው ለራሱ ሊኖረኝ አይችልም። ወላጅ እናትና አባት ቤት ሄጄ ነበር። የማን ወላጅ እናትና? የሃና እናትና አባት ቤት አጎተኛ ያገባችሁ። ያንተን አጎት? ምን ያገባችሁ? እኔን አጎት ነው። መኖር ፈልጋለሁ እኔ ቤተሰብ አለኝ መኖር ፈልጋለሁ። ስለዚህ በቃ እያስፈራራሽ ያለ ሰው አለ ነው? ምንድነው የምትከታተሉኝ? እኔ ህይወቴን ልኖርበት በቃ። ሃና ጓደኛ አስሪ። አሁን ሃና በምን አይነት መንገድ ነው? አንቺ ዝም በይ። ዝም በይ አንቺ ጭንቅላትሽ ልክ አይደለም። በቃ ዝም በይ ዝም። ሃናን ከቤተሰቦቿ ጋር እያገናኘሻቸው ነበር አይደለ? ያ ማንቻና ምንድነው የምታወራው? ቆይ አንተ ሰዎች እየላከ በቤተሰቦቼ በልጆቼ ልጆችን እናገታለን እንደዚህ እሷ ያለችበትን ቦታ ለማወቅ ብትሞክሪ እንደውም ከሃና ጋር ስትወጪ ስትገቢ አይቼሻለሁ። እራሱ ጭንቅላቷ ጤነኛ ካልሆነ ማሳከም ትችላላችሁ። ሲጀመር አንተ ቆይ እዚህ ምን ትሰራለህ? ሱስ ለምንድን ነው እዚህ ያመጣኝ? ልጅ ናቃል ለገንዘብ አንተ ልጅ ነበር አንተ እኔ ልጅ ቀስራ ሰራሰች ከልጅ ገብሬ መደረብ ሰጥተው ለምን ይባክን ሷራሱ ከቤት ስንት ጊዜ ጓደኛዋን ራሱ ፓጊቻ ታላቅም ነው በዚህ አይነት ልጅ ይብላት ነው ትችላለች ማለት ነው። አጎቴ ነው አጎቴ እውነቴን ሰው አጎቴ ከሱ ጋር ያገናኛችሁ ነገር ምንድነው? ልጆትና ባለቤቱ ማለት ከባለቤቷ ጋር እራሳቸው ናቸው የተዋወቁት። አንድ ሰው ብቻውን ወስዶ ወይም ደግሞ አንድ ባልና ሚስት ቤተሰብ ካሌለ ኢትስ ኦኬ። እናት አባት በህይወት እያለ እንዴት ነው ልጅ ሄዶ 80 ተፈራርሞ ሊመጣ ይችላል? ሰለፈልጎ ቤት ምን ያስፈልገኝ ይቅርብ ገንዘብ ይቅርብኝ እኔ ገንዘብ ሊና ሰው ቀስራ ሰርተን ይኖራል እኔ ልጅ እንደምፈልገው ደም ውስጥ የሚነከሩት ነገር የሚባለው ነገር አለ። እኛ ስንሰማ እኛማ ሚዲያ ምን በምናውቀዋለን። እሱን ለማመን ሁላ ደም ውስጥ ካልተነገርሽ ትገደልሽ አይነ ምናምን የሚባል ወሬ እንሰማለን። አሉ የሚል ወሬ ያያችሁት ነው? አሉ የሚባል ነገር አለ እንዴ በህይወት ላይ? ታዲያ ምንድነው? አቶ ሞከነን ነው አይደለ? ራሱ ነው። ፎቶውን አሳይቶኛል። አንተ ምን ነው የምናገረው? ፎቶውን አይቼዋለሁ። ያንተን ፎቶ ነው ያገኘሁት። ለምንድን ነው የምትወዱት? ማን ይላክ? እንደዛ ፓራላይዝ እስኪሆን ድረስ የደበደባችሁት ለምንድን ነው? ተናገር። እኔ አይደለሁም የምሰራው ሰው ከኛ ጋር እኮ ምንም የሚያጨቃጭቅሽ ነገር የለም። የጠየቅንሽን በስነ ስርዓት መመለስ ብቻ ነው። እየጠየቅንሽ ያለነው ነገር ደግሞ ምንም አንቺን የሚጎዳሽ ነገር ሆኖ እየታየኝ አይደለም እኮ። ስለኔ ማንነት ነው ማወቅ የፈለከው? አዎ ስለአንቺ ማንነት ነው ማወቅ የፈለኩት። ኦኬ። ስለኔ ማንነት ሳታውቅ እንዴት እዚህ መጣ? መጀመሪያ ማለት ምክንያታችሁ ምንድነው? ይኸውልሽ ከአንቺ ጋር ያገናኙን ብዙ ነገሮች አሉ። ለዛም ስለዚህ የመጣሁት ግን አሁን አንቺን እንደዚህ ሊያስቆጣሽ የሚችል ከኛ ጋር ሊያጋጭሽ የሚችል ምንም አይነት ነገር እየታየኝ አይደለም። አንቺ ለምንድን ነው እንደዚህ እየሆንሽ ያለሽው? አይ ይሄ ካሜራው ምናምን ምንድነው ማለት ምን የተፈጠረ ነገር አለ? የተፈጠረ ነገር ባይኖር አንቺም እንደዚህ አደነግጪ፣ እኛም እንደዚህ ካሜራ አንጋግተን አንቺ ቤት አንመጣም ነበር። ገባሽ? እኔ ምንም የማውቀው ነገር የለኝም ማለት አሁን ማንነትህንም አላወቅኩህም። ምን አይነት ችግር እንደተፈጠረ አላወቅኩም። ምን ብዬ ልንገርህ? አሁን ስለኔ ነው ማወቅ የፈለግከው አንተ? እኔ ማወቅ የፈለግኩት ስለአንቺ ነው በደንብ። ስለኔ ማንነት ከሆነ ማለት የኔን ሂስትሪ ነው ማወቅ የፈለግከው? ይኸውልሽ አንቺ ወይዘሮ እመቤት ነሽ አይደለ? አዎ ነኝ። ወይዘሮ እመቤት ማለት የወይዘሮ መቅደስ እህት ነኝ። አዎ
ስለዚህ ስለናንተ ብዙ ማወቅ የምፈልገው ነገር አለ። ስለናንተም በማጣራበት ሰዓት አንድ ወንድምም እንዳላችሁ ደርሼበታለሁና ያ ወንድማችሁ የት ነው ያለው? መጀመሪያ ስለኔ ያውቃል ግን ማለት ስላንቺ አንቺ ያለሽ ችግር የለውም። መጠየቅ ባለብኝ መንገድ አንቺን ጠይቅሻለሁ። ከዛ በፊት ግን ያ የተባለው ወንድማችሁ የት ነው ያለው? የት እንዳለ አናውቅም። እንዴት ነው የማታውቂው? የት እንዳለ አላወኩም። ይሁን በአጋጣሚ የት እንደነበረ አላወኩም። ማለት ከጠፋብን ብዙ ጊዜ አስቆጥሯል። እንዴት ከጠፋብን ማለት? እንጃ አላወኩም። የት እንዳለ አላውቅም። ነገሩን እንግዲህ ውስብስብ ለማድረግ እየሞከርሽ ነው። እሺ ስለ እህትሽ መቅደስስ ያለው ነገር አንቺና እህትሽ ማለስ ያላችሁ ግጭት ምንድን ነው? እህቴ መቅደስ በጣም እኔ ከምልህ በላይ በጣም 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 ጥሩ ያልሆነ ሰብዕና ያላት ልጅ ናት። በጣም ማለት ያው እንደ ታላቅም ማለት እኔ ብዙ ነገር አድርጋኛለች። ማለት በውርስ ጉዳይ እኔ በውርስ ጉዳይ በቤተሰብ በውርስ ጉዳይ ብዙ ነገር ማለት ንብረት፣ ብዙ ሀብት ንብረት፣ የቤተሰብ ንብረት ብዙ ነገር አድርጋ ወስዳ ባዶዬን ራቁቴን ያስቀረችኝ ናት። እሷን እንደውም እህቴ ብዬም ራሱ መጥራት አልፈልግም። እሺ ገና ብዙ አይነት ጉድ ሊኖር ስለሚችል እሱን በሂደት የምናጣራበት ሁኔታዎች ስላሉ እናጣራለን። ግን አሁን ዛሬ የመጣሁበት ዋና ጉዳይ አለኝና እስቲ ስለ እህትሽ ልጅ ሀና አንዳንድ ነገሮችን ብናወራ። ዋና የመጣሁበት ጉዳይም እሱ ስለሆነ ማለት ነው። በቃ እህቴ ልጅ ናት። እሺ ከእህትሽ ልጅ ፍቅረኛ ጋር ያለሽ ግንኙነት ምንድን ነው? ማለት ምን አይነት ግንኙነት ይኖራል? የእህቴ ልጅ ፍቅረኛ ነው። ሌላ ምንም አይነት ነገር የለም። ያገባችሁን አይደለም የምልሽ። ከማግባቷ ፊት ለፊት የነበራት ፍቅረኛ ከአንቺ ጋር በተደጋጋሚ ሰፈር ውስጥ እየመጣሽ የማስፈራራት አይነት የዛቻ እነሱም ላይ ደግሞ የአካል ጉዳት እስከ ማድረስ ደረጃ የደረስሽ ሰው ነሽ። ከእህቷ ጋር የተጣላች እህት እንዴት ነው ማለት ለእህቷ ልጅ ሄዳ በዚህ ደረጃ ተቀሩ ማለት ምንድን ነው? አሁን ዋና ሀሳብሽ አንቺ ምንድን ነው? ከልጁ ጋር ያለሽ ነገር እንደዚህ ልጁን የማሰቃየት ሰፈር እስከ ማስለቀቅ ድረስ የደረሽበት ምክንያት ምንድን ነው? እንደዚህ አይነት ሰብዕና የለኝም። ተሳስተሃል። ግን ስለኔ ልግለጽልህ ወይ ስለኔ ማንነት አላወቅም? እስቲ ግለጭልኝ። አዎ እኔ ለራሴ በጣም ማለት ባለቤት ነበረኝ፣ ትዳር ነበረኝ። ባለቤቴ አጋጣሚ ክፍለ ሀገር ሲሄድ የመኪና አደጋ ደርሶበት ነው የሞተው እና በጣም በህይወቴ የተጎዳው ሀብዬ ጀምሬ ነው። ይሄን ንብረት እንኳ ቤቴን ንብረቴ አሁን እንደምታየው አልነበረም። ማለት ያለ የሌለ ንብረቴንም እህቴ ወስዳ እንደዛ እስቲ ጠጋ በይልኝ እስቲ በስተክል ለማውራት እንዲመችል። ያለ የሌለ ንብረቴንም ማለት በውርስ ያገኘነውንም ወስዳ ቅድም እንደነገርኩ እህቴ ባዶ እጄን የቀረው ሰው ነኝ። ማለት ስለኔ አሁን አንተ ምን ለማለት ፈልገህ ነው? ምን ማለት እኔ ምንም ያደረኩን ነገር የለኝም፣ ምንም ማቀው ነገር የለኝም። አሁን አንተ ስለምታወራው ነገር እና ብዙ ችግሮች የደረሱብኝ ሴት ነኝ። እህቴም በጣም መጥፎ ሰብዕና ያላት ሰው ናት። ግን ስለ እህትሽና ስለ አንቺ ለማውራት እንደዚህ እያሰብሽ ማውራትሽ ተገቢ ነው? ይቅርታና ግን እኔ አሁን ሰው እኔ ላይ ክፋት ስላደረሰብኝ ነገር አስቤ ላውራ የምችል አይመስለኝም። ምክንያቱም ውስጥ ያለ ነገር ነው። አስቤ ለማውራት የምችለው ነገር ሳይሆን በደም ነፍስ እንኳን ላውራው የምችለው ነገር ነው። ቢኮዝ ውስጥ ያለ ነገር ስለሆነ ማለት ነው። አሁን አንቺ ግን ስለ እህትሽ ልታወሪልኝ እየፈለግሽ አስበሽበት በዚህ ደረጃ ሊሆን ይችላል? አይ እውነታውን እኮ ነው። ወይዘሮ መቤት እንግዲህ እውነታውን ነው። ብዙ ነገር ያደረገች ሴት ናት። ብዙ ነገር ልታደርግሽ ይችላል ማለት
ምንም አይነት ነገር ሊፈጠር ይችላል። ግን የኔ ጥያቄ አንቺ ከበስተጀርባ ስትሰራቸው ስለነበሩ ስራዎች አውቃለሁ ነው እያልኩሽ ያለሁት። አሁን አንቺ ማለት ለእህትሽ አስበሽ ነው እንዳልን ለእህትሽ ያለሽ አመለካከት ገና ወሬውን ሳንጀመር ለራሱ ግልጽ የሆነ ነገር ነው እያሳይሽኝ ያለሽው። ለእህትሽ መልካም አስተሳሰብ እንደሌለሽ እያሳይሽኝ ያለሽው። እውነት ነው። ለምን ካደረገች ነገር አንጻር ከሀገር ወጥተሽ ነበር ለትምህርት ይመስለኛል። እውነት ነው። በዛ ዙሪያ ማውራት እንችላለን። የት ሀገር ልትማኝ እንደሄድሽ? ወጥቼ ነበር። እሺ። በተወሰነ ጊዜያት ቆይቼ ነው የመጣሁት። ማለት ውጪ ቆይቼ ነው የመጣሁት። ግን ስመጣ ያለውን የቤተሰቦቻችንን ውርስ እኔ የምጠይቅሽ ሌላ ነገር ነው። ምን ልትማሪ ነው የወጣሽው ነው? እንግሊዝ ሄደሽ የተዋወቅሽው ሰው ነበር? እንግሊዝ ሄጄ ምንም የተዋወቁ ሰው ማለት እንደማንኛውም ሰው ልተዋወቅ እችላለሁ። ግን ይሄ በተለየ ሁኔታ አይደለም። ይሄ በተለየ ሁኔታ አሁን እናንተ እንደምትለው ምንም ነገር የለም። መኮንን የተባለ ሰው ታውቂያለሽ? አዎ መኮንን፣ አዎ በጣም መልካም ሰው ነው። ብዙ ነገሮችን ያደረገልኝ ነው እና አውቀዋለሁ። እንግዲህ መኮንን ማለት እንግዲህ እናንተ ታውቁታላችሁ ቤተሰቦቼ፣ የእህትሽ ልጅ ባለቤት ነው እየተባለ ነው። እንግዲህ ስለ እህትሽ ልጅ ባል እንደዚህ በመልካም መንገድ እያወራሽ ከአንቺ ጋር ጸበኛ እንደሆኑ እየተናገርሽ እንዴት ነው የእህትሽ ልጅ ባለቤት ለአንቺ እንደዚህ መልካም ሊሆን የሚችለው? ነው የተለየ ግንኙነት ስላላችሁ ነው? አይ እሱ ለእኔ መልካም ነው ማለት ያኔም እንደዛ ስታደርግ ራሱ እንደዛ ስታደርግ እህቴ እንደዛ ብዙ ጭካኔ የተሞላበት ነገር በእኔ ላይ ስታደርግ ብዙ ነገር ስታደርገኝ ራቁቴን ስታስቀረኝ ታይ እንደዚህ ጥሩ አይደለም እያለ ብዙ ነገር እንትን የሚላት ሰው ነው ማለት መልካም ነው። ለእኔ ጥሩ ነገር የሚያስብልኝ ነው። እርግጠኛ ነሽ? አዎ መኮንን እንጂ ከአንቺ ጋር ምንም አይነት ልዩ የሆነ ግንኙነት የላችሁ? አይ ምንም ምን እሺ እንደዛ ከሆነ አንቺ እህቴ ባል ነው በቃ። ወይዘሮ መቤት አንቺ ለምንድን ነው የእህትሽ ልጅ ፍቅረኛ እንደዛ ያሰቃየሽው ከቤት እንዲወጣ ያስደረግሽበት ምክንያት? ዳይሬክት እሱ እንድትነግሪኝ ነው የምፈልገው። እኔ ምንም ያደረግኩት ነገር የለም። አሁን አንተ ስለምትለው ነገር እኔ ምንም ተጨባጭ ማስረጃዎች አሉ። ሰፈር ላይ በተደጋጋሚ ይሄ ስታስፈራሪው እንደነበር። ማኔ? አዎ እንደዚህ የሚል ሰው ካለ በጣም አዝናለሁ። ማለት ኧረ ለምን ነው የምታዝኚው? ለምን እኔ ለምንድን ነው የእህቴ ልጅ ፍቅረኛ የማሰቃየው? ምን ስለሆነ? አላደረኩትም እያልሽ ነው ያለሽው? እኔ አላደረኩም። ውድ ቤተሰቦቼ እዚህ ጋር ወይዘሮ መቤት የምትላቸው ነገሮች አሳማኝ ናቸው አይደሉም በሂደት የምናያቸው ነገሮች ናቸው። እኔ ግን በራሴ በኩል አጣርቼ የመጣኋቸው ነገሮች አሉ። ትናንትም እንግዲህ በለቀኩላችሁ ቪዲዮ ሙሉ ያለውን ነገር አይታችሁ ነበር። ምን እንደተፈጠረ፣ ምን አይነት ነገር ሲከናወን እንደነበር፣ እናትና ልጅንም ደግሞ ከሚኖሩበት ቤት እንግዲህ በምን አይነት መንገድ ህይወታቸውን አመሰቃቅላ ሰው ቤት እያለው ሰው ቤት ውስጥ መሬት ላይ ተኝተው እንዲኖሩ ለአመታት እንግዲህ 3 ዓመት ሙሉ ልጇን እያስታመመች ቤት ውስጥ ያለውን ዕቃ እንኳን ይዛ ወጥታ መጠቀም የማትችልበት ሁኔታ ውስጥ አስገብታት በብዙ ሁኔታ ውስጥ እንግዲህ እንዲሰቃዩ ያደረገቻት። ምን ማለት ነው? ስለማን ነው የምታወራው? ስላንቺ እያወራሁ ያለው ስላንቺ ነው። ወይ ተሳስተሃል ማለት ነው እንዴ? እኔ እንደዚህ አይነት ሰበና ያለኝ ሰው አይደለሁም። እኔ በጭራሽ እንደዚህ አይነት ማለት ወይ ስለሌላ ሰው ይሆናል የምታወራው እንዴ? እንጂ አንቺ እንደዚህ አይነት ነገሮችን አላደርግም ነው። አረ እኔ እንደዚህ የማደርግ ሰው አይደለሁም። ምንም አይነት ማስረጃ አይገኝብኝም ብለሽ አስበሽ ነው ወይስ ምንድን ነው? በጣም ነው የማዝነው። እንደሰማሁት ከሆነ ሙሉ ከቤተሰቡ ጋር እንደማትገናኝ ነው አይደለ?
ያው ከእህቴ ጋር በነገርኩ መሰረት ማለት እኔ ራቁቴን የቀረው ሰው ነኝ። ምንም ነገር ከማናቸውም ጋር አትገናኝም ነው? አዎ አልገናኝም። እርግጠኛ ነሽ? አልገናኝም። አዎ እንግዲህ ከአቶ ኤርሚያስ ጋር በተደጋጋሚ የሚሰራበት ሱቅ ድረስ እየሄድሽ እንደምታገኙ ለራሱ አውቃለሁ። ይሄስ ከእህትሽ ጋር ተጣልተሽ ከእህትሽ ባል ጋር ያለሽ ግንኙነት ምን ቢሆን ነው? ፍቅራችሁስ ምን ያክል ደረጃ ቢሄድ ነው ይሄን ያክል አንቺም ከእህትሽ እሱም ከሚስቱ ተደብቆ የምትገናኙበት ምክንያት? አቶ ኤርሚያስ ማለት ለኔ መልካም ጥሩ ነገር ሁሉም ሰው ለአንቺ መልካም ሰው ነው። ከእህትሽ በላይ ሆኖ ነው እነሱ? አዎ ለምን እህቴማ ብዙ ጎድታኛለች እኮ እንደነገርኩ እኮ ራቁቴን ያስቀራችኝ እኮ ናት እህቴ። እሺ በአሁን ሰዓት ላይ አቶ ኤርሚያስ እንግዲህ እስር ቤት ነው የሚገኘው። እህትሽ ግን አለች። እህትሽ አሁን ላይ ማለት ምን ስላደረገ እሱ ምን ስላደረገ የሚለውን እንግዲህ በብዙ መንገድ በኋላ ላይ የምናየው ይሆናል። አቶ መኮንን የምትይው ሰውም ደግሞ ለእኔ አጎቴ ነው። ገባሽ? እዚህ ጋር ነገሮችን በምን አይነት መንገድ እየተግባባን አላወቅኩም ነበር። እንደዛ መሆኑን አላወቅኩም። ለእኔ አጎቴ ነው መኮንን የምትይው ሰው እንግዲህ ነው። ቤተሰብ ነን። በቃ እኔ እኮ እንደዚህም ብትለኝ ኖሮ ያን ያህል እንትን አይደለም ነበር ማለት ቤተሰብ ነህ ማለት ነው። ይኸውልሽ መኮንን ምን እያደረገ እንዳለ ምን አይነት ሰው እንደሆነ ምን አይነት ነገሮችንም እንደሚያንቀሳቅስ አውቃለሁ። ለአንቺ መልካም ከሆነም በምን አይነት መንገድ መልካም እንደሆነ ጠንቅቄ አውቀዋለሁ። ገባሽ? እና እነዚህ ነገሮች ለምን እንደዚህ ሆኑ ለምን እንደዛ ሆኑ ብለን ብዙ ባንጨቃጨቅና አንቺና መኮንን መሀል ያለውን ግንኙነት ብናወራስ? እኔ አሁን የመኮንን እህት ልጅ ስለሆንኩኝ መኮንን ምን አይነት ሰው እንደሆነ አውቃለሁ። ከአንቺ የበለጠ ለእኔ ይቀርበኛል። እንኳን እንደዚህ አይነት ስራ ላይ ሆኜ ምንም የማላውቅ አይነት ሰው ብሆን መኮንን የሚያደርገውን ነገር በትኩረት ካየ ማንም ሰው ሊያቆም ይችል ነገር ነው። ሰው አንቺም ለአንቺ መልካም ከሆነልሽ እያደረግሽለት ያለሽው ነገር አለ። ለዛም ክፍያ የሚሆንሽን ነው አይደል እያገኘሽ ያለሽው። ደግሞ መኮንን ምን አደረገ እንዴ? ልረዳሽ ነው። ይኸውልሽ መልካም ሰው ነው። ያው እንግዲህ አጎትህ ከሆነ እኔ እኮ በጣም እንደውም አላወቅኩም ነበረ። በነገራችን ላይ ቤተሰብ ነን ማለት ቤተሰብ ሆነን እያለ አንተ ለምንድን ነው የሆነ አልባሌ ነገር የምታወራው? ማለት መኮንን ምን አደረገ ደግሞ ማለት እኔ ምንድን ነው አልባሌ የሆነ ነገር እያወራሁ ያለው? ማለት መኮንን ምን አደረገ ነው የምትለኝ? መኮንን ምንም ያደርግ እሱን እኮ ከተመለከተ ለራሱ ነው ሊመለከት የሚገባው እንጂ እዚህ ጋር ምንም መለከትሽ ነገር የለም። አይ የሌለ ነገር ስታወራ ነው ስለ መኮንን። ማለት እኔ መኮንን መልካም ሰው መሆኑን ነው የማውቀው። እርግጠኛ ነሽ? አዎ። ስለዚህ ሌሊኝ የተሳሳትኩት ማለት ነው ስላጎቴ። እስቲ ስላጎቴ አንቺ ንገሪኝ። እንደዛ ከሆነ እሱ መልካም ሰው ነው ማለት መልካም ግንኙነት አለን፣ እንደ ቤተሰብ ነን። ልጅሽ ለማሳደግ ስትይ ምንም አይነት ስራ ልትሰሪ እንደምትችይ አውቃለሁ። በጥሩ በደግ ነገር ያው እንጠያየቃለን። እሱን ተይው፣ ችግር የለውም። በምን አይነት መንገድ እንደሚጠይቅሽ ስለማውቀው መልካም ሰው ነው እሱ። አንቺ ነፍሱን ይማሩና ባለቤትሽ ስላረፈ ልጅ ለማሳደግ ስትይ ምንም አይነት ስራ ልትሰሪ ትችይ ይሆናል አይደል? አዎ፣ ግን ክፉ ስራ ይሄ ማለት ኖ ይሄ ማለት አሁን አንቺ ደግ ነው የምትይው መኮንን ተደራጅቶ ወይም ደግሞ እሱ ድርጅት ውስጥ የሚሰሩ ሰዎች በሙሉ ምን አይነት ስራዎች እንደሚሰሩ አውቃለሁ። አንቺም ሜቢ ወይ ነፍስ እንድታጥፍ የተቀጠርሽ ቅጥረኛ ነሽ ወይም ደግሞ እሱም የሚያበላሻቸውን ፋይሎች ከስር ከስር እየሄድሽ የምታጸጂ ሰው ነሽ። ውጭ ሀገር ድረስ ሄደሽ ተምረሽ መጥተሽ ያለ ምንም ስራ ቤት ውስጥ ተቀምጠሽ በሳምንት አንዴ ወይ ሁለቴ ከቤት እየወጣሽ የምትሰሪው ስራ ምንድን ነው? እስቲ ይሄ ድርጅት ውስጥ ወይም ደግሞ እንደዚህ አይነት ቦታ ላይ ነው የምሰራው ልትይኝ ትችያለሽ? ካልሆነ አሁን አፈራው የምትያቸው ሀብት ንብረቶች ከየት የመጡ ናቸው? ከጀርባ ያሉት የህግ አካላቶች ናቸው ብዬሻለሁ። በህግ ነው። እኔም ህጋዊ ሰው ነኝ። እምወስድሽም ህግ ቦታ ነው። ትክክል ካልሆነ ትክክል አይደለም የሚለው መልስ እስቲ ወይም ደግሞ እኔ የምሰራው ይሄ ነው፣ ከዚህ ስራ የተገኙ ትርፎች ናቸው እነዚህ ቤት ውስጥ ያሉት ነገሮች በይኝና ለእኔም አሳምኝ። እኔ እንደነገርኩ ውጭ ደርሼ የመጣ ሰው ነኝ እኮ። ውጭ ደርሰሽ መጥተሽ ምንድነው እየሰራሽ ያለሽ? ሳንቲም ነበረኝ። ከዛም ስመጣ ትንሽ ሳንቲም ነበረኝ። ውጭ ሀገር ሄደሽ ከመጣሽ ቢያንስ 3 ዓመት ይሆንሻል። አዎ።
ስለዚህ ማለት በአግባቡ እጠቀማለሁ። ያለኝ ሳንቲም በአግባቡ እጠቀማለሁ። ለ3 ዓመት ያክል የሚጠቅምሽ ገንዘብ ለምን ልጆች አሳዳጊ ነኝ። ሁለተኛ ደግሞ ያው ሲቸግረኝም እቺ ትንሿ እህቴን ያው ይቺ ክፉ እህቴን ስጭኝ አበድርኝ እያልኩ እዚህ ጋር ለብላችሁ ይልኝ አበድርኝ እያልኩ ነው። ከሷ የምጠቀመው ታላቅ እህትሽ ነው ታናሽ እህት እያልሽ ያለሽ ገባሽ? ታላቅ እህትሽ ነው ታናሽ እህት እያልሽ ያለሽ ይሄ ማለት ይቅርታ ይደረግልኝ። አይ ትንሽ ኮንፊውዥን ስለነበረ ነው። እዚህ ጋር እኮ ምንም ኮንፊውዝ እንድትሆኚ የሚያደርግሽ ነገር የለም። እኔ አሁን እየሰራው ነው ካልሽ አንተ ያልሆነ ነገር ስትለኝ ጭራሽ እኔን እንደ ወንጀለኛ ኖ እሺ ልረጋጋና ላውራሽ። እስቲ እየሰራው ነው ካልሽ ነው እየቆጠርከኝ ያለው ሀብት ንብረት ባለቤቴም ከሞተ በኋላ ብዙ አይነት ችግር የደረሰብኝ ሰው ነኝ፣ እህቴ ራቁቴን ያስቀረችኝ ሰው ነኝ እያልሽ ነው አይደለ? ከዛ በኋላ እነዚህ ሀብት ንብረቶች መጡ እያልሽ ነው። የራስሽ ቤት ውስጥ እየኖርሽ ያለሽው ቤቱን በቅርብ እንደተገዛ ሰምቻለሁ። ስላንቺ ብዙ ነገሮችን አጣርቼ ነው የመጣሁት። እንኳን ሆነልሽ ደስ ይላል፣ እንኳንም ልጆችሽን አሳደግሽ። ግን ደግሞ እነዚህን ሁሉ ያደረግሽበት ሀብት ንብረት ከየት ነው የመጣው ነው የኔ ጥያቄ። እየሰራሽ አይደለም። በሳምንት አንዴ ወይ ሁለቴ ነው የምትወጪው ከቤት። እቤት ውስጥ ቁጭ ብሎ የሚሰራ የቢዝነስ ስራ ምናምን ከሆነ ወይም ኦንላይን ጆቦች ካሉ አሳይኝ። ለእኔ እንኳን አላሳይም። ቀሳቀሳለሁ፣ ምንም ይሁን ያገኘሁትን ነገር እሰራለሁ። እንደገና ደግሞ እንደነገርኩ ያገኘሁትን ነገር እሰራለሁ። እንደገና እህቴ ደግሞ ታላቅ እህቴ ደግሞ ማለት ሲቸግረኝ ከሷ አበድርኝ እላለሁ። ታበድረኛለች ማለት ከሷ ነው ብዙ ጊዜ የምበደረው። አሁን ከደቂቃዎች በፊት ያለውን ንብረቴን ከደቂቃዎች በፊት የውርስ ንብረት የወሰደች ሰው ናት። ስለዚህ ከደቂቃዎች በፊት የሷን ክፋት አሁን የሷን ክፋት በተደጋጋሚ ስትናገሪ ነበር። አሁን መልሰሽ የሷ ንብረት አለብኝ ምናምን የሚለውን ነገር ወደ ጎን አድርጊ። አሁን ስለሷ አታንሳብኝ የሚል አይነት ነገር ነው ተጠቀሚ ነበረው። ከሷ ጋርም ደግሞ ተገናኝተሽ እንደማታውቂ ነው። አሁን ግን መልሰሽ ሲቸግረኝ የእጅ ከሷ ነው ገንዘብ የምበደረው ምን የሚሉት ነው? ምንም አማራጭ እዚህ ጋር መቼም ማለት የምታመልጭበት ስለሌለኝ የምታመልጭበት አማራጭ ስለሌለሽ ነገሮችን አንተ በምትለው መንገድ አይደለም። እኔ ወንጀለኛ አይደለሁም። ግን እኔ ያልኩህ ገንዘብ ሳጣ ስቸገር ልጆች አሉኝ። ሳጣ ስቸገር ከሷ ነው የምወስደው። ከዛ በተረፈ እንግዲህ ከውጭ ነው የመጣሁት እንደነገርኩ የነበረችኝ ከውጭ መምጣትሽን አስራት ተከሽልኝ እኔ ምንም አይመለከትም። ከፈለግሽበት ልትመጪ ትችያለሽ። ገባሽ? አሁን ግን እኔ እየጠየኩሽ ያለሁት ስላሉት ነገሮች መመለስ አልቻልሽም። ስለምትሰሪው ነገር መመለስ አልቻልሽም። ኢትስ ኦኬ እንግዲህ ያው የህግ አካል መጠየቅ ባለበት መንገድ እሱን ይጠይቅሽ። ይሁንና ከእህትሽ ጋር ስለነበሩት ምን ስላሉት ነገሮችም ሸፋፍንሽ እያለፍሽ ነው። እሱም ማጣራት ባለብን መንገድ እኔም ደግሞ ካለኝ ማስረጃዎች ጋር አምጥቼም እያጣቀስኩኝ ልናወራ የምንችላቸው ብዙ ነገሮች ስላሉ እሱም ወደ ጎን እንተው፣ ችግር የለውም። አሁን ግን እየጠየኩሽ ያለሁት አንድ ወንጀል ሲሰራ የነበረ ሰው ጋር ተባብሮ ይሰራል ብለሽ የምታስቡ ወይም ደግሞ ያንን ወንጀል የፈጸመ ሰው አጠገብ ላይ የሆነ ሰው ብታገኝ ያ ሰው የወንጀል ተባባሪ ነው አይደለም ትያለሽ አንቺ? ማለት ወንጀለኛ መሆኑን እስካላወቅኩ ድረስ እንዴት የወንጀለኛ ተባባሪ ነው አይደለም ልል እችላለሁ። ቆንጆ እንግዲህ እነዛ ከሆነ ላስረዳሽና ያለውን ነገር በራስሽ አፍ ራስሽ ላይ እንድትመሰክሪውላ ማድረግ እችላለሁ። እኔ ወንጀለኛ ከሆንኩኝ ከኔ ከወንጀለኛው የሚገኙ ገንዘቦችን አንድ አጠገብ ያለ ሰው የሚጠቀም ከሆነ ስለዛ ነገሮች ደግሞ ከቨር እያደረገ ስለኔ መልካምነትና ስለኔ ደግነት የሚያወራ ከሆነ እኔ የምሰራቸውን ስራዎች እግር በእግር እየተከታተለ የሚያጠፋ ከሆነ እኔ የምፈልጋቸውን ወይም ደግሞ እዛ አካባቢ ላይ የማልፈልጋቸውን ሰዎች እንዲያጠፋልኝ የሚያደርግ ሰው ከሆነ ይሄ ሰው ወንጀለኛ ነው ወይስ የወንጀል ተባባሪ ነው ተብሎ ይጠቀሳል? ወይ ወንጀለኛ ነው ወይ ወንጀሉ ተባባሪ ነው። ከሁለት አንዱ አንድ አይደል? እንደዚህ የሚያደርግ ሰው የወንጀለኛ ተባባሪ ያው ሊባል ይችላል። እንደዚህ የሚያደርግ ሰው ወይም ደግሞ ዳይሬክት ወንጀለኛ ነው። አንቺም መኮንንና አቶ ኤርሚያስ የሚሰሩትን ስራ ከስር እየሄድሽ የማይፈልጉትን ሰው ከሰፈር እስከ ማስባረር የገዛ ቤታቸውን ሀብት ንብረታቸውን ለቆ እንዲሄዱ እያደረግሽ ካልሆነም ደግሞ እቤት ውስጥ ሆነሽ የእነሱን ፋይል ምን እያደረግሽ እዛ ጋርም እንግዲህ እየተገኙ ያሉ ፋይሎች አሉ። እስቲ እነዚህ ታሽጎ የተቀመጡ ፋይሎች ምንድን ናቸው? እንዴ ምን ሆነ ነው ማለት? እነዚህ ታሽጎ የተቀመጡ ፋይሎች ምንድን ናቸው? ከምትሰሪያቸው ስራዎች ጋር የማይገናኝ ከሆነ ምንድን ናቸው እነዚህ ፋይሎች? እንደዚህ ፋይል እንደዚህ አሽጎ እስከ ማስቀመጥ ድረስ
እንግዲህ እነዚህ በፖስታ ደረጃ ምንድን ናቸው? ይሄ ወደ የትኛው ድርጅት ለመላክ የታሰቡ አሉ? 10 ምናምን በላይ ናቸው። ሳታስቢው ስለመጣንብሽ ነው። አሁን እንግዲህ ማስመለጥ የምትችያቸው ነገሮችም ስላልሆኑ ነው። አሁን ተጨባጭ ማስረጃዎችን ይዣለሁ። እዚህ ውስጥ ምን እንዳለ ምን እንዳስቀመጥሽ የምናወራበት ነገር ይሆናል። እስከዛ እናንተ ያዙት ፈትሹና ያለው ነገር አስረዱኝ። አሁን እስቲ ይሄ ነው ብለሽ ለማስረዳት ሞክሪ። ምንም የምናገረው ነገር የለኝም። ምንም የምትናገሪው ነገር የለሽም? እሺ ውድ ቤተሰቦቼ እንግዲህ መጀመሪያ ላይ የሆነ ሰው ስከታተል ነበርና ለእናንተም ላሳያችሁ ስሞክር የነበረው ነገር እንዳለ ታውቃላችሁ። አሁንም ደግሞ እንግዲህ በዛ መሰረት እስቲ ሰው ላስገባና ምን እንደምትል የእውነት እሷ ምን የምትነግረኝ ነገር አለ የለም የሚለውን ነገር በሰፊው እና የምናወራበት ይሆናል። ከኔ ጋር ቆዩ። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። ረጋ ብዬ እንግዲህ ነገሮችን አንቺ እንድትመልሽ ማድረግ የምችል ይሆናል። ወዴ ነው የምጠፋው? ወዴ ነው የምጠፋው? ነገር አውጣ ኮፍያል። ታሳዝናለህ። በጣም ነው የምታሳዝነው። እንዴ የምጠፋበት አተና ተስተካክለ ተቀመጥ። መለስ ነው የምትገርም ነህ። አልቻልኩም። እግሬ ያሞኛል። ተስተካክለ ተቀመጥ። እግሬን አሞኛል። እንደ ብዬ ነው የምቀመጠው። አንዱ እግሬ አይሰራም። ያንሳል። ወይኔ ወይ ያንሳል። ገባ? ልጁንም እንድጠፋላ ገባ? እንደዚህ ሰባብራችሁ ውስጥ አስቀምጡት። ንገሪኝ። ማሰብ ነበረባችሁ። ማለት ወዴት ልጠፋ ነው የፈለግሽው? ያሳዝናል። ጥፋ ትለኛለች። ምን የት ነው የምጠፋው? የት ነው የምጠፋው? ንገሪኝ። የምጠፋበት አጣ። እስከ ዛሬ ማለማወቄ ነው እዚህ እዳ ውስጥ ቁጭ ብዬ። ገርም ነህ። ያሰብሽው አልተሳካም ነው? ያሳዝናል። አሁንስ የምትናገሪው ነገር ይኖርሽ ይሆን? እኔ በመሰረቱ አቶ ኤርሚያስ ነው እዚህ ሁሉ ነገር ውስጥ የከተተኝ። ኤርሚያስ ነው ማለት የእህቴ ባል ነው። እዚህ ነገር ውስጥ ብዙ አዘቅት ውስጥ የከተተኝ እሱ ነው፣ ሌላ ማንም አይደለም። በምን አይነት መንገድ? በቃ ያለውን እህቴ የወሰደችብኝን ብዙ ንብረት አለ እንደነገርኳችሁ። ያንን ሁሉ የውርስ ንብረት ብዙ ንብረቶች ነው የወሰደችብኝ፣ ራቁቴን ያስቀራችኝ እና ያንን ሁሉ ንብረት አስመልስልሻለሁኝ፣ ችግር የለውም፣ እንደዚህ ነው። በጣም ብዙ ነገር ቀባጥሮ ነው እዚህ የማልፈልገው ነገር ውስጥ እዚህ ሁሉ ወንጀል ውስጥ የከተተኝ ኤርሚያስ ነው። እሺ አንተ ደግሞ ቅድም የተናገርካቸውን ነገር በሙሉ አሁን ሚዲያ ፊት እንድትናገረው ፈልጋለሁ። ምኑ ነው የምናገረው? ነገርኳችሁ። ዝም ብለህ የተባልከውን ነገር ብቻ አድርግ። ቅድም ለኛ የነገርከውን ነገር በሙሉ አሁን ሚዲያ ፊት ተናገር። ገባ አይደለ? ያው ነው የነገርኳችሁ፣ ቅድም የነገርኳችሁ ነው። ሌላ አዲስ ነገር የለም። በቃ ይሄ ነው። ምንድነው አሁን እየጠየቅኩ ያለሁት? እሷ ምንድን ያዘዘች? ምን ነበር ስታደርግ ነበር? በቃ ብዙ ነገሮችን ብዙ ስራዎችን የምትሰጠን እሷ ነች። ከነዛ ውስጥ አንድ ጀምር። ልጁን ለምን ስታሰቃየው እንደነበር ተናገር። በቃ እሷ ነች ትእዛዝ ሰጠችን። በቃ አሰቃዩት፣ ይዛችሁት ሂዱ፣ ማንም ሰው እንዳያየው። እኔ ትእዛዝ ከሰጣችሁ ድረስ እዛው አግታችሁት እንትን በሉ የምትለን እሷ ነች። በቃ ብዙ ትእዛዝ የምትሰጠን እሷ ነች። እኛ ደግሞ የተባልነው ነው የምንሰራው። ምንም የምናደርገው ነገር የለም። ጥፋ ትለኛለች። እኔ የት ነው የምጠፋው? ይህንን ስራ እኔ ፈልጌው አይደል የገባው ሲጀመር። ከእሷ ጋር እንዴት ነበር የተገናኛችሁት? ያው መንገድ ላይ ድሮ ፓርኪንግ ነበር የምሰራው። መኪናቸውን ሲያቆሙ ነው እንዳጋጣሚ ተዋወቀችኝ። ስራ ልስጠና ብለኝ፣ እኔ አላቅም ይሄን ስራ ምን አይነት ስራ እንደሆነ እኔ አላቅም። ይዛኝ ሄደች። እኔ ጥሩ ስራ ደህና ስራ መስሎኝ ነበር። መጀመሪያ መላላክ ነበር ስራው። የሆኑ እቃዎች፣ ወረቀቶች በካርቶን ይሰጠኛል፣ እሱ ማድረስ ነው። ምን እንደሆነ አላቅም። እኔ እሺ አደርሳለሁ፣ እመጣለሁ፣ አደርሳለሁ። በቃ ይሄን እያየች ነው ቀስ በቀስ ብርም እኔ በቃ እንዳጋጣሚ እናቴ የምረዳበት ነገር ምንም የለኝም። ከዚህ በማገኘው ነገር ነው እናቴ የምረዳው። ደህና ብር ስትሰጠኝ በቃ እኔም ሳላስበው ነው የገባሁት እዚህ ስራ ውስጥ። ምን ያክል ጊዜ ሆነ ከሷ ጋር መስራት ከጀመርክ? ቢያንስ 4 ዓመት አልፎታል።
እንግዲህ ለ4 ዓመት ያክል አብራችሁ ተባብራችሁ ስትሰሩ ነበር አይደል? አዎ ያው እንደነገርኩ ነው። እኔ ምንም አላውቅም ስገባ። ምንድን ነበር የምትሰራው እንግዲህ ለ4 ዓመት ያክል? በቃ እንደነገርኩ ቀስ በቀስ ነው እዚህ ስራ ውስጥ የከተተች። እኔ ምን ቀስ በቀስ የምትሰራው ስራ ምንድነው ነው ጥያቄ? ሰውም እንዳመጣና እንትን እንድል አብሮኝ እንዲሰሩ ብዙ ነገር ነው የምታደርገው። ብር ትሰጠኛለች በየሳምንቱ። ዝጋ በእናትህ ደፋለሁ። ምንም ነው የምትደፊኝ? በቃ ካሁን በኋላ ምንም የሚደበቅ ነገር የለም። እኔም በራሴ ህይወት ነው የመጣችው። ምን ላድርግ ነኝ በቃ ብዙ ነገር ነው የምታዘኝ። ሰው እስከ መግደልም ድረስ አስኬደኛለች። ሰው እስከ መግደል ድረስ እስከ መቅበር ድረስ ምን እንደሆነ አላውቅም። እኔ ይቅርታ አድርግልኝ። እኔ ለእናቴ ስል ነው እስካሁንም ስለፋ የነበረው እናቴን ለማዳን። ምን አይነት ሰው ነው? የጠቀመች ይመስላል። ለካ እኔንም ቁልቁል እየከተተች እኔ አላውቅም። በቃ እኔ ይቅርታ አድርጉልኝ። በቃ ይሄ ነው እንግዲህ እኔ የሚገርም ነው እንግዲህ ከዚህ በላይ ምስክር የምትፈልጊ አይመስለኝም። እንዴት ማለት እህትሽ ምን ብታደርግሽ ነው? ቅድም እንዳልሽው የውርስ ጉዳይ ብቻ ነው እንደዚህ እህትሽ ላይ እንድትጨክኝ ያደረገሽ ያለው? እንደዛ ነው? አዎ የውርስ ጉዳይ ነው። የውርስ ጉዳይ ነው። ትልቅ ነገር ነው እኮ እንደ ቀላል አትየው። ከመኮንን ጋር የምትሰሩት ስራ ምንድን ነው? መኮንን ያው ብዙ ትዕዛዞችን ይሰጠናል። ትዕዛዝ እየሰጠን እሱ በሚሰጠኝ ትዕዛዝ ነው የምሰራው። እሺ እንደዛ ከሆነ እሱና የእህቴ ባል በሚሰጡን ትዕዛዝ ነው የምሰራው። ስለ እናቴስ ያለሽ ነገር አለ? ንገሪኝ። ለምን ዝም ትያለሽ? ስለ እናቴስ ያለሽ ነገር አለ ወይ? አዎ ያው የእሷን ልጅ ያው እንዲገደልና ያው ማለት ተሰቃይቶ ሆስፒታል ገብቶ እንዲሞት ተሰቃይቶ እንዲሞት ይሄን ስራ እንድትሰሪ ብሎኝ ነበር። ማለት እስቲ ግልጽ አድርገሽ ንገሪኝ። እኔ አንተ መሆንን አላወቅኩም፣ ግን ወይ ኮማ ውስጥ እንዲገባ ወይ ደግሞ እንዲገደል አድርጊልኝ ማለት ነገሮችን እየተከታተለ አስቸግሯል። ስለዚህ ይሄን ስራ እንድትሰሩ ብሎን ነበር። አንተ መሆንን አላወቅኩም፣ ይቅርታ። አንተ መሆንን አላወቅኩም። ጭራሽ ቤቴ ድረስ ስመጣ እኔ እንጃ። አሁን እንዲህ መናገር የራሱ በጣም ማለት በጣም እየተንቀጠቀጥኩ ነው። አላቅም። እና ለምን አላደረግሽም ነበር እስካሁን? ሁሉም ነገር እኮ ዝግጅት ያስፈልገዋል። ማለት ይሄ ቀላል ነገር አይደለም። ወይ አሰቃይታችሁ ኮማ ውስጥ እንዲገባ ወይ ደግሞ እንዲገደል አድርጉት ነው ያለን። ስለዚህ እንደዛ ብሎ ነው ያዘዘን አንተን ማለት ነው። ስለዚህ ይሄ ማለት ብዙ ስራ ይጠይቃል። እኔም እንዲህ አይነት ነገር ውስጥ ያስገባኝ አንደኛ ማለት ያው ከመጀመሪያው ገንዘብ ማጣቴ ነው። ለምን ያለውን እህቴ ናት ለዚህ ነገር ውስጥ ለዚህ ነገር ሁሉ ተጠያቂ የሆነችው እህቴ ናት። ማለት ያለኝን በውርስ የማገኘውን ንብረት ገንዘብ እንደዛ ባትወስድብኝ ኖሮ እንደዛ ራቁቴን ባታስቀረኝ ኖሮ እዚህ ነገር ውስጥ አልገባም። ሁለተኛ ደግሞ የእህቴ ባል ነው። የእህቴ ባል ደግሞ እሱ ማለት ያንን ገንዘብ ታገኛለሽ በሚለው ወንጀል ውስጥ እንደገባ አደረገኝ። ሌላው ደግሞ መኮንን ነው፣ ያንተ አጎት ነው፣ መኮንን ነው። ስለዚህ እዚህ ነገር ውስጥ እንደገባ እዚህ ወንጀል ውስጥ እንደዚህ አይነት ስራ ውስጥ እንደገባ ያደረጉኝ እነሱ ናቸው። እና ትክክል እንደሆንሽ ነው አሁንም የሚሰማሽ አይደል? ትክክል ነው፣ የሆነ ሁሉ ትክክል ነው ማለት በቃ ምንም አማራጭ ስለሌለኝ ነው። ሌላ ግንኙነት አላቸውም የሚባል ነገር አለ አንቺና የእህትሽ ባል አቶ ኤርሚያስ? ማለት ምን አይነት ግንኙነት ስትል? እንግዲህ በብዛት ብዙ አይነት ቦታዎች ላይ እየሄዳችሁ እንደምትዝናኑና
ላይክ የፍቅር ግንኙነቱ ላስኪመስል ድረስ ያላችሁ አይነት ነገር እንዳለ ይገለጻል። ስለዛስ ምን አይነት መልስ ይኖርሻል? እህትሽን በእንደዚህ አይነት መልኩ ነው መበቀል የፈለግሽው? ያው እንደነገርኩ ገንዘቦችሽን እንዲመለሱ አደርጋለሁ ነው ያለኝ። በዛ መልኩ ማለት በቃ እኔ በጣም ማለት ለሱ በጣም ተጨንቄ ነው በቃ የምኖረው በዛ ምክንያት ማለት ነው። እሱ ያለኝን ነገሮች አደርጋለሁ። እህትሽ ላይ የፈለገ ነገር ምንም አይነት ነገር ብትክልሽ ናቸው ትዕዛዝ የሚሰጡኝ በቃ አደርጋለሁ። ውድ ቤተሰቦቼ እንግዲህ እዚህ ጋር የምታያት ወይዘሮ እመቤት በሴት ሆነች እንጂ አጎቴ መኮንን ናት። በቃ ማለት ገጸ ባህሪያቸው ሙሉ ለሙሉ ያላቸው ፐርሰናሊቲ አጎቴም በተቻለው አቅም እኔና እናቴን እያሰቃየ ይገኛል። እሷን በተቻላት አቅም እህቷንና የእህቷ ልጅ እያሰቃየች ትገኛለች። ለዛውም ከገዛ ከእህቷ ባል ጋር በመመሳጠር ከእሱ ጋር በመስማማት ያልታሰቡ ነገሮችን ያልታቀዱ ነገሮችን ባልታሰቡበት ሰዓት እየተሰናዘሩ ይገኛሉ። የሚሰነዘሩትም ደግሞ ምንም የማያውቁ ንጹሃን ላይ። አሁን እስቲ ምን አደረገኝ ብለሽ ነው የእህትሽ ልጅ ፍቅረኛ እንደዛ የአልጋ ቁረኛ አድርጋችሁ ያስቀመጣችሁት? ምን ባደረገ? ስላፈቀረ? አብሯት መኖር ስለፈለገ? ሂድተው ማለት በቂ አይደለም? የእውነት አንቺስ ህሊናለሽ? በእህቴ ተጎድቻለሁ፣ ሀብት ንብረቴን አጥቻለሁ ከምትል ሴት አንድ ሀብት ንብረት ያላትን እናት ከነ ልጇ ወስዶ ጎዳና ላይ መጣል፣ ከጎዳና የማይተናነስ ቤት ውስጥ ልጇ በሚጦሯት ሰዓት እሷ ላይ ሸክም አድርገሽ ማስቀመጥሽ እንደው ምንስ አይነት ገንዘብ ብታገኝ ህሊናሽ ይፈቅድልሻል? ይሄን ትቀበይዋለሽ? እኔ እንደነገርኩ ነው ትዕዛዝ ተቀብዬ ነው ማደር። ይሄን እንደ ምንም አይነት ትዕዛዝ ልትቀበይ እንዴት እንደዚህ ልታደርጊ ትችያለሽ? እንደዚህ አይነት ወንጀል ውስጥ ያስገቡኝ እንደነገርኩ ይሄ እንደዚህ አይነት ወንጀል ልትገቢ የምትችይው ሰማሽ? አጎትህ ናቸው። እኔ የእጅሽን እሰጥሻለሁ፣ የእጅሽን እንድታገኝ አደርጋለሁ። ግን ምንስ አሁንማ ምንም ማለት ትችላለህ። ስማ አንተ ስር ያሉት ወጣቶች የት ነው ያሉት? አሉ ትዕዛዝ አስተላልፍላቸው አለችኝ እንዲሄዱ። ወዴት ነው የሚሄዱት? በቃ ይሄዱ አለችኝ። እኔ ምን ለምን እንደሆነ አላውቅም። እኔንም ጠፋ ያለችኝ ከምን ጋር የተገናኘ ነገር እንደሆነ አላውቅም። እኔ አንቺ ሁል ጊዜ ከነመኮንን ነበር የምትቀበየው ትዕዛዝ? ትዕዛዝ ከነመኮንን ነው። በማን በኩል አድርገሽ ነገሮችን ወንጀሎችን እስከ ዛሬ ስትሰሪ ምንም ያልተሸማቀሽ ሴትዮ ዛሬ እህትሽ ጋር ወስድሻለሁ፣ ከእህትሽ ጋር አገናኝሻለሁ። አልፈልግም። ወደሽ ሳይሆን በግድሽ ትይዛታለሽ። እስቲ ስትይ የነበረውን ነገር ሀብት ንብረትሽ መጀመሪያም እሷ ነች ለዚህ አበቃችኝ፣ እሷ ነች ስሚኝ፣ እዚህ ወንጀል ውስጥ የከተተችኝ እሷ ነች። ሀብት ንብረቴን አጥቻለሁ ተቀምቻለሁ ብለሽ የለ ዛሬ ወስድሻለሁ። ከዛን የተፈጠሩትን ነገሮች በሙሉ ታስረጃታለሽ፣ ታስረጅኛለሽ። ገባሻ? አንተ ደግሞ እስከዛሬ አብረው ሲሰሩ የነበሩትን ግብረ አበሮችን ካሉበት ቦታ እንዳሰናበትካቸው አፈላልገ እንድታቀርብልኝ እፈልጋለሁ። ከኛ አባል ጋር ሆነ የሚፈለግበት ቦታ ሁሉ እየወሰድክ ስልካቸውንም ብዙ ነገር በማስጠቀም እንድታቀርብልኝ እፈልጋለሁ። ካላቀረብክልኝ ውርድ ከየትም ማባ ገብተህ እንድታመጣችሁ የዛኔ ወንጀል ስታሰራ ካመጣቸው ቦታ እንድታመጣቸው ነው ፈልገው። ዛሬም ደግሞ ወንጀል እንዳላችሁ የምትሰራው ስራም እንዳለ አድርገህ ይሁን አይመለከተኝም፣ ካሉበት ቦታ ካልሆነ አሳያለሁ። ውድ ቤተሰቦቼ እንግዲህ እስቲ አሁን ቀጥታ ከዚህ በመውጣት ወይዘሮ መቅደስ ጋር እንሄዳለን። ወይዘሮ መቅደስና እህቷን አገናኝቼ የእውነት እንደተባለውም እንግዲህ ወይዘሮ መቅደስ ከዚህ በፊትም የልጇን ፍቅረኛ በብዙ መንገድ ስታንገላታ እንደነበር፣ አንዳንድ ነገሮችን አስመሳይ ሰው እንደሆነች የሃና ፍቅረኛ እናት ተናግራለች። እንግዲህ እስቲ ያሉት ነገሮች ከሷም ማዳመጥ የምፈልጋቸው ነገሮች አሉ። የእውነት እንደተባለው የእመቤትን ሀብት ንብረትም ቀምታ ከሆነ በተገቢው መንገድ እስር ቤት ሆና ማታገኘውን ማታየውን ንብረት እንዲመለስላት አደርጋለሁ። የማታገኘው ማታየውን ሀብት ንብረት ብዙ አይነት ብድሮች አሉብኝ ብለሽ አንስተሽ ነበር። እስቲ ስለዛ ጉዳይም በሰፊው የምናወራበት ይሆናል። ውድ ቤተሰቦች እንግዲህ እንዳልኳችሁ ለአዲሱ ቻናሌ እናንተም የምታውቁትን ወይም ደግሞ የተለመደው ትብብራችሁን ከጎኔ ሆናችሁ እንድታደርጉ ገንዘብ አውቃለሁ እንዳትጨምርበት መቅደስ፣ እሱን አይመለከተኝም።
እና እንግዲህ ያለውን ነገር በሙሉ ውድ ቤተሰቦቼ ከጎኔ ሆናችሁ አዲሱን ቻናሌን ሰብስክራይብ በማድረግ ሼር በማድረግ ከጎኔ ሆናችሁ እንድትተባበሩኝ እፈልጋለሁ። እንዲሁም ደግሞ ይህንን ቻናል ለብዙሃን እንዲዳረስ ብዙሃን ቦታ ያሉትም ሰዎች ደግሞ ሰብስክራይብ እያደረጉ ይህንን ቻናል ከሪፖርት ማዳን እንድትችሉልኝ ከወዲሁ በአክብሮት ጥያቄን አቀርባለሁ። ከዚህ በመውጣት እንግዲህ ወይዘሮ መቅደስ ቤት የሚሄድ ይሆናል። እዛ እስክንደርስ ድረስ እንግዲህ ከኔ ጋር ቆዩ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።